ሰላም እንዴት ናችሁ? ዳናይስ ነኝ። ያያችሁ ያላችሁት #ታይም ነው። ያው እንግዲህ በፈረንጆች ዲሴምበር 2019 ዓ.ም ጀምሮ ዓለማችን ላይ የተከሰተውን ነገር ሁላችንም የምናውቀው ነገር ነው። ኮቪድ-19 ከተከሰተ ጊዜ ጀምሮ በተለይ ሰዎች ከአገር ወደ አገር እየተንቀሳቀሱ ስራቸውን የማከናወኑ ሁኔታ ተገድቧል። ይህ ደግሞ በተለይ በግል ስራ የሚተዳደሩ ሰዎች የኢኮኖሚ ኪሳራ እንዲደርስባቸው ሆኗል ማለት ነው። አርቲስቶቹም ከዚህ የተለየ አይደሉም። በተለይ ደግሞ ጀማሪ ሰዓሊያን ገበያ የሚያገኙበት የጥበብ ስራዎቻቸውን በአውደ ርዕይ መልክ ሰብስበው ለህዝብ ሲያሳዩ ነው። በወረርሽኙ ምክንያት ደግሞ የህዝብ መሰብሰብ ስለተገደበ ኤግዚቢሽኖች እንዳይዘጋጁ ይደረጋሉ ማለት ነው። ታዲያ ባሳለፍነው ሳምንት በሂልተን ሆቴል በርካታ ሰዓሊያንን ያሳተፈ አንድ የስዕል አውደ ርዕይ ተዘጋጅቶ ነበረ። እኛም ወደዛ ጎራ ብለን ነበረ። ምን ይመስላል? ተከታተሉት። ተመልካቾቼ እዚህ ሂልተን ሆቴል ውስጥ ቢግ አርት ሴል ተዘጋጅቶ ይህንን ኢቨንት ምን ይመስላል የሚለውን ለማየት ከክሩዌ ጋር ተገኝቻለሁ። በርካታ ሰዓሊያን አሉ፣ የጥበብ ሰዎች አሉ፣ ተሳታፊዎች፣ ገዢዎች፣ ጎብኚዎች አሉ ተሳትፈውበታል። እንደሰማሁት ደግሞ ከሆነ አርቲስቶቹ ሽጠው ስዕሎቻቸውን ሽጠው ከሚያገኙት ገቢ የተወሰነውን ፐርሰንት ለበጎ አድራጎት እንደሚያበረክቱም ሰምቻለሁ። በአጠቃላይ ቢግ አርት ሴል ምን ይመስላል የሚለውን የተወሰኑ አርቲስቶችን አናግራለሁ። ከአዘጋጆቹም ጋርም ትንሽ ቆይታ ይኖረኛል። አብራችሁ ይቆዩ። የአዲስ አበባው ሂልተን ሆቴል ያሳለፍነው ቅዳሜ ዓመታዊውን እንደ ቢግ አርት ሴል ለመታደም በመጡ በተለያዩ የጥበብ ሰዎች እንዲሁም የጥበብ አፍቃሪያን ተሞልቶ ነበር። ይህ ዓመታዊ ክስተት ሲዘጋጅ ዘንድሮ ለሶስተኛ ጊዜ ነው። የአውደ ርዕዩ ዓላማ ሰዓሊዎችን ከስዕል አፍቃሪያን ጋር በማገናኘት ስዕሎቻቸውን ለገበያ እንዲያቀርቡ ማድረግ እንዲሁም በዝግጅቱ ላይ ከሚገኘው ገቢ በፐርሰንት ወደ ተመረጠ የበጎ አድራጎት ድርጅት እንዲለግሱ እድሉን ያመቻቻል። ትዕግስት ከፕሮሎግ የዚህ ኢቨንት አዘጋጅ ነሽ። መጀመሪያ ፕሮሎግ ምን አይነት ስራዎችን ነው የሚሰራው? ከሱ ጀምር። ምንድነው ፕሮሎግ? የተለያዩ ትልልቅ ኢቨንቶችን፣ አመታዊ ኢቨንቶችን እንሰራለን። ቢሎ ዘ ላይን እና የተለያዩ ማርኬቲንግ ስራዎችን እንሰራለን። አንደኛው ከአመታዊ ከምናዘጋጃቸው ኢቨንቶች መካከል ቢግ አርት ሴል ነው። ቢግ አርት ሴል ምንድነው ዓላማው? ቢግ አርት ሴል ዋና ዓላማው አርቲስቶችን ሰፖርት ማድረግ ነው። የተለያዩ አርቲስቶችን ኢንቫይት እናደርጋለን። የተለያዩ ስዕሎቻቸውን አምጥተው ከገዢው ጋር እናገናኛለን። አርቲስቶችን ዳይሬክትሊ ሰፖርት እናደርጋለን ማለት ነው። በተረፈ እነሱ ከሚሸጡት የተወሰነ ፐርሰንቱ ለበጎ አድራጎት ድርጅት ኮንትሪቢዩት እናደርጋለን። አርቲስቶችን ስትመርጡ ምንድነው መስፈርታችሁ? ምን እያያችሁ ነው አርቲስቶችን የምትመርጡት? ኦኬ፣ አርቲስቶቹ አርት አሶሲዬሽን አለ፣ ኢንቫይት ያደርጋቸዋል። አርቲስቶቹ ኦልሬዲ እነሱ ጋር ሬጅስተር ያደረጉ አርቲስቶች አሉ። ለዚህ ዓላማ ሬዲ የሆኑ አርቲስቶች አሉ። ከሚሸጡት የተወሰነ ፐርሰንቱ ኮንትሪቢዩት ያደርጋሉ። ፍቃደኛ የሆኑ አርቲስቶች ብቻ ነው ሰፖርት የምናደርገው። ለበጎ አድራጎት ድርጅትን ለመርዳት ከሚሸጡት የተወሰነ ፐርሰንት ኮንትሪቢዩት ያደርጋሉ። በዘንድሮ በአሁኑ ቢግ አርት ሴል የሚገኘው ገቢ 20%ን ያው ለበጎ አድራጎት ትሰጣላችሁ። ለየትኛው በጎ አድራጎት ለመስጠት አሰባችሁ? እስካሁን ዲሳይድ አላደረግንም። ምንድነው ከሸጥን በኋላ ነው ኮሚቴዎች አሉ። የምንረዳቸውን በጎ አድራጎቶች እንመርጣለን ከኢቨንቱ በኋላ። ይሄ ኢቨንት የ2 ቀን ኢቨንት ነው። ከሰኞ በኋላ ነው የምንመጣው በጎ አድራጎት ድርጅቶች። ከዚህ በፊትም ሰፖርት ያደረግናቸው አሉ፣ ግን ዲስ ታይም ራውንድ አዲስ ነው የሚሆነው። ከዚህ ውጪ ከቢግ አርት ሴል ውጪ ምን አይነት ኢቨንቶች ይኖራሉ በዚህ ዓመት? በቅርቡ ከ1-2 ሳምንት በኋላ ኤፕሪል 10 የባግ ሾው ኢቨንት ይኖረናል። የተለያዩ ዲዛይነሮች ፓርቲሲፔት ይሳተፋሉ። በዚህም ዓመት ሸራተን ነው የሚሆነው። ኦፕን ኤር ነው። ያው ኮሮና ቫይረስን ኮንሲደር በማድረግ ኦፕን ኤር ይሆናል። ኢንቫይት ያደረግናቸው ገስቶች ይኖራሉ። ፋሽን ሾው ይካሄዳል። ከዛ በኋላ ከፋሽን ሾው በኋላ ሽያጭ አለ። ፖፕ አፕ ሾፕ የሚባል ለፐብሊክ ክፍት ነው። ሰው መጥቶ ገዝቶ የተለመደ በአመታዊ ኢቨንታችን ስለሆነ ሰው ይመጣል፣ ይገዛል። ከባጉ ከሚሸጠው አሁንም የተወሰነ ፐርሰንት ለአወር ፋዘርስ ኪችን ገቢ ይሆናል። አመሰግናለሁ። በዝግጅቱ ላይ ከተሳተፉት ሰዓሊያን መካከል በስራዎቻቸው ዙሪያ እንዲሁም እንደ ቢግ አርት ሴል አይነት አውደ ርዕዮች መዘጋጀታቸው ለስነ ጥበቡ ያለው ጠቀሜታ ምን እንደሆነ ጠይቀናቸው ነበር። ስምህ ማን ልበል?
ብስራት ወርቁ እባላለሁ። እሺ ብስራት፣ አርት ሴል ላይ ስትሳተፍ ለመጀመሪያ ጊዜ ነው ወይስ ስንተኛ ጊዜ ነው? አሁን ለሶስተኛ ጊዜ ነው የምሳተፈው። ሶስተኛ ጊዜ። እንዴት ነበር? እንዴት አገኘኸው? በጣም አሪፍ ነው። ያው እንደዚህ አይነት ነገሮች ብዙ አልተለመዱም እና እንደዚህ አይነት ነገር መኖሩ በጣም አሪፍ ነው። ለአርቲስቱ ሰፖርት ያደርገዋል፣ አርቲስቱን ስራውንም እንዲያስተዋውቅ ያደርጋል። በጣም ጥሩ ነው። እሺ ምን አይነት ቲም ነው ይዘህ የመጣው? ስዕሎች ብዙዎቹ ምን ነገር ላይ ነው የተመረኮዙት ወይም ያተኮሩት? እኔ የምሰራው ቄስት ላይ ነው በብዛት ፒስት ላይ የገዳማት አካባቢ ያሉ ቄሶች የሚያደርጉትን ጸሎት ነው በብዛት የምሰራው አርቴ ላይ ማለት ነው። እና ያንን ነው ለማስተዋወቅ። ዛሬም ይዘህ የመጣው እሱ ነው? ዛሬም እሱን ይዘህ የመጣው። እሺ ገና ስገባ አንድ በጣም የማረከኝ ስዕል ነበረ ይሄኛው ስዕል። እስኪ ስለዚህ ስዕል ንገረኝ። ይሄ ስዕል እንግዲህ ያው የላሊበላ ቄስ ናቸው። እንግዲህ እዛ ቦታ የሚያገለግሉ ናቸው። እዛ ቦታ ነው ጸሎት የሚያደርጉት። ያንን ነገር ነው እንግዲህ ያው እየሰራ ያለሁት ማለት ነው። ስምህን ማን ልበል? ስሜ ፋሲካ ከበደ እባላለሁ። እሺ ፋሲካ፣ አርት ሴል ላይ ስትሳተፍ ለመጀመሪያ ጊዜ ነው ወይስ ተሳትፈሃል? አይደለም፣ ይሄ ሁለተኛ ነው። ከዚህ በፊት አንዴ ተሳትፌ ነበር። እንዴት አገኘኸው? ደስ ይላል፣ በጣም ደስ ይላል። በተለይ በቃ ከብዙ ሰዓሊዎች ጋር ትገናኛለሽ እና የተለያዩ ሰዎች ታገኛለሽ እና ደስ ይላል፣ እጅግ በጣም ደስ ይላል። አሪፍ ነው። ምን አይነት ቲም ነው ይዘህ የመጣኸው? ስዕሎቹ ብዙዎቹ በምን ላይ ነው ያተኮሩት? እኔ አብዛኞቹ ፖርትሬቶች ናቸው። ፖርትሬት ነው ይዤ የመጣሁት እና በቻርኮል እና በፔንቲንግ በቀለም ቅብ የተሰሩ ስራዎችን ነው ይዤ የመጣሁት። ቅድም ስንጎበኝ እነዚህ ሁለት ስዕሎች በጣም ማርከውን ነበረ። እኔም ቲማችንም እያወራን ነበርና እስቲ ስለ እነዚህ ሁለት ስዕሎች ንገረኝ። እነዚህ ሁለት ስራዎች ሁለቱም የአንድ ሰው ስራ ነው። ልጄን የሰራሁት እቺ ትንሽ ልጅ እያለች አሁን እቺኛው ይሄኛው ደግሞ አሁን ያለችበት ሰዓት ነው። ሁለቱም እሷ ነች ራሷ ነች። ያቺ ይሄ ጋር በጣም ትንሽ ልጅ እያለች ነው እና እሷን ነው የሰራኋት። በጣም ነው የሚያምረው። እሷ ምን አለች? እንዴ በጣም ነው ደስ ያላት። ሰርፕራይዝ ነው ያደረካት ወይስ ፕሮሰሱን እያየች ነው የተሳለው? ያው ቤት ውስጥ ስለሆነ ታያለች። በጣም እያየች ነው የሰራኋት። ገበያስ እንዴት ነው አለ? እስካሁን ነገ የለም። ብቻ ሰዎች ያው ይጠይቃሉ፣ ወደነዋል ምናምን የሚል ነገር አለ። አንስተው የሄዱ ሰዎች ምናምን አለ። እንደዚህ አይነት ኢቨንቶች መዘጋጀታቸው በተለይ ደግሞ ለሰዓሊያን ለእናንተ ምን አይነት አስተዋጽኦ አለው ብለህ ታስባለህ? እንዴ በደንብ አስተዋጽኦ አለው። አሁን የግድ እዚህ ጋር ስትመጪ መሸጥን ብቻም አይደለም የምታስቢው። የሚመጡ እንግዶች ያንቺን ስራ አሁን ባይገዙትም ሌላ ጊዜ አይተው ስቱዲዮሽም ሊመጡ ይችላሉ፣ ወይም ደግሞ ቢዝነስ ካርድ ወስደው የተለያዩ ስራዎች ሊያሰሩሽ ይችላሉና ለሰዓሊው በደንብ ጥቅም አለው። ከዘመናዊ ወይም ሞደርን አርት ከምንለው በፊት የኢትዮጵያ ጥንታዊ የስነ ስዕል ዘይቤ ለየት ያለና የራሱ የሆነ ህግጋት ያለው ነው። የኢትዮጵያ ጥንታዊ ስነ ስዕል ከጥንታዊ ገዳማትና አብያተ ክርስቲያናት ጋር በሰፊው ይነሳል። የኢትዮጵያ ጥንታዊ ስነ ስዕል በአሳሳል ዘይቤያቸው በአራት ዋና ዋና ክፍሎች ይከፈላሉ። በአብያተ ክርስቲያናትና በገዳማት ግድግዳ ላይ የሚሰሩ ስዕሎች፣ በገበታ ላይ የሚሰሩ ስዕሎች፣ በብራና መጻሕፍት ላይ የሚሰሩ ስዕሎች እና የጠልሰም ጥበብ በማለት ልንከፍላቸው እንደምንችል በጥንታዊ የኢትዮጵያ ስነ ስዕል ላይ ጥናት ያደረጉ እንዲሁም በጥንታዊ የአሳሳል ዘይቤ ተጠቅመው ስራዎቻቸውን የሚሰሩ ሰዓሊያን ይናገራሉ። እንግዲህ ተመልካቾቼ የዛሬ ሃሽታግ ታይም ሰዓታችን ትኩረቱን ያደረገው ባሳለፍነው ሳምንት ተዘጋጅቶ ስለነበረው አንድ የስዕል አውደ ርዕይ ላይ ነው። ከቆይታ በፊት ከአዘጋጆቹና ከጥቂት ሰዓሊያን ጋር ቆይታ ነበረኝ። አሁን ደግሞ ወደ ጥቂቶቹ እንለፍና ተመልሰን እንገናኛለን። ስምህ ማን ልበል? እሺ፣ ስሜ አብዱልቃድር መሐመድ እባላለሁ። እሺ አብዱልቃድር፣ አርት ሴል ላይ ለመጀመሪያ ጊዜ ነው የተሳተፍከው ወይስ ከዚህ በፊት ተሳትፈ ነበር? ተሳትፌያለሁ። ለሶስተኛ ጊዜ ተሳተፍ ነው። እንዴት አገኘኸው? በጣም አሪፍ ነው፣ ደስ ይላል። ያው አርቲስቱን የሚያስተዋውቃል። በዛ ላይም ሽያጮቹ ምናምን አለ፣ እሱን ይሸጣል ማለት ነው። ስዕሎች ብዙዎቹ ምን ላይ ያተኮሩ ናቸው? ቲማቸው ምንድን ነው? ቲሙ ላይ ማለት የኔ ውበት ላይ ነው የምሰራው። አበባ ውመን ኦን ፍላወር የሚሎች አሉ። አበባ እና ሴቶች ማለት ቁንጅና ውበት ላይ በብዛት እሰራለሁ ማለት ነው። ስዕሎች ቁንጅና ምንድን ነው ውበት ምንድን ነው የሚለውን ትኩረት እሰጣለሁ። አዲስ ነው ቆንጆ የሚያደርገው ደስ የሚለው ነገር አዲስ ስለሆነ ነው ወይ ምናምን ብዬ አስባለሁ እና እንደዛ አይደለም ብዬ ደግሞ አስባለሁ።
ቁንጅና ማለት ፎርም ነው። ነገሮች በቦታቸው ካሉ ሁሌ ቆንጆ ናቸው ብዬ አስባለሁ እና ስዕሎቼን ከዛ አንጻር ነው የምሰራው ማለት ነው። እንደዚህ አይነት ኢቨንቶች መዘጋጀታቸው ምን አይነት አስተዋጽኦ አለው ብለህ ታስባለህ? እንግዲህ ምንድነው አንደኛ ሰዓሊውን ከገዢ ጋር ያስተዋውቃል፣ ከህብረተሰቡ ጋር ያስተዋውቃል። የኛ ሀገር ባህል ምንድነው ብዙዎቹ ስዕል የመግዛት የማየት እንትኑ ሀሳቡ የላቸውም እና አልተለመደም። እሱን ነገር ሰዎች እንዲያዩት እድል እንፈጥራለን ማለት ነውና ሰዓሊውም ደግሞ ከገዢው ጋር ያገናኛል ማለት ነውና ተደጋጋሚ ጊዜ ቢኖር ብዙ ጊዜ የለም ወይ በአመት አንዴ ነው የሚደረገው። ተደጋጋሚ ቢኖር ኦዲየንስም ይኖራል፣ ገዢም ይኖራል፣ ሰዓሊም ተጠቃሚ ይሆናል ብዬ አስባለሁ። ከተለያዩ ዛፎች የሚገኙ እንጨቶችን አዘጋጅቶና ፈልፍሎ እነሱ ውስጥ ጥበብን ወይም ስዕልን መስራት አንዱ የኢትዮጵያ ጥንታዊ የስነ ስዕል ዘይቤ ነው። የአብያተ ክርስቲያናት ግድግዳ ላይ የሚሰሩ ጥንታዊ የኢትዮጵያ ስዕሎችን በሁለት መክፈል እንችላለን። አንደኛው አይነት ዘይቤ ራሱ ግድግዳው ላይ የሚሳል ሲሆን እነዚህ የአሳሳል ዘይቤዎችን የተከተሉ የስዕል ስራዎች የላሊበላ ውቅር አብያተ ክርስቲያኖችና ወደ ሰሜን ኢትዮጵያ ያሉ አብያተ ክርስቲያኖች ውስጥ ይገኛሉ። ሁለተኛው ደግሞ እንደ አቡጀዲ ባለ ጨርቅ ላይ የስዕል ስራው ከተሰራ በኋላ ግድግዳ ላይ ይለጠፋል። ለዚህኛው አይነት ዘይቤ በጎንደር የሚገኘው ደብረ ብርሃን ስላሴን እንደ ምሳሌ ማንሳት ይቻላል። ስምሽ ማን ልበል? ስሜ ረጃት እባላለሁ። እሺ ረጃት፣ አርት ሴል ላይ ለመጀመሪያ ጊዜ ነው የተሳተፍሽው ወይስ ከዚህ በፊት መጥተሽ ነበር? አሁን ዛሬ የመጀመሪያ ነው። ከዚህ በፊት እንደ እንግዳ ነበር የምመጣው። ዛሬ ግን የራሴን ስራ ይዤ ቀርቤያለሁ። እንደ መጀመሪያነቱ እንዴት አገኘሽው? በጣም ቆንጆ ነው፣ ደስ ይላል። በደንብ ኦርጋናይዝ የተደረገ ነገር ነው። በጣም ደስ ይላል፣ ወድጄዋለሁ። ምን አይነት ቲም ነው ይዘሽ የመጣሽው? ስዕሎችሽ ብዙ ሲምቦሎች ይታዩኛል፣ ጽሁፎች ይታዩኛል። ምን አይነት ቲም ነው ይዘሽ የመጣሽው? ሞር እኔ ኢስላሚክ ካሊግራፊ ነው የምሰራው። ያው አብዛኛዎቹ ኢስላሚክ የሆኑ ወርዶችን ነው የምጽፈው። እነዚህ የአረበኛ ጽሁፎች ትርጉም አላቸው ወይስ ሲምቦሎች አላቸው? ሁሉም ትርጉም አላቸው። ስለዛኛው እስቲ ስዕል ንገሪኝ። ብዙ ጽሁፍ ይታያል። ብዙ ጽሁፍ የሚታይሽ 99 የአላህ ስሞች ናቸው። አረ ኦኬ። 99 ስሞች አሉት። 99 ስሞች አሉት አላህ እና እያንዳንዱ እዛ ላይ ተጽፏል። 99 እንደዚህ አይነት ኢቨንቶች መዘጋጀታቸው ምን አይነት ጥቅም አላቸው ብለሽ ታስቢያለሽ? ምን አይነት ጥቅም አለው? አስተዋጽኦ አለው? ደስ ይላል። በጣም ብዙ የአርት ፖቴንሻል ያለውን ሰው እዚህ ጋር ማሳየት ይችላል እና አንዳንዱ በጣም ብዙ እንትን ይኖረውና ወጥቶ ማሳየት አይችልም እና በጣም ደስ ይላል። አርቱን ይደግፋል። አንቺ ለመጀመሪያ ጊዜ እንደመምጣትሽ ሰዎች በዚህ ጋር ሲያዩ ምን አይነት አስተያየት ይሰጡሻል? ገበያስ አለ ወይ? ገበያም አለው። ሰዎችን በጣም ደስ ይላቸዋል። ለየት ያለ ነገር ነው ከሌላው እያሉ ኮሜንት እያደረጉ ነው። ደስ ይላል። አልተለመደም። ኢንካሬጅ የሚያደርግ ነገር ነው። አዎ በጣም ያማምራሉ። አመሰግናለሁ። ቴንክ ዩ። ቢግ አርት ሴል ላይ እያደረግነው ያለነው የአስታክ ታይም ቆይታችን አሁንም አላለቀም። ያላችሁን አስተያየት በፌስቡክ እና በኢንስታግራም ገጻችን ላይ ልታካፍሉን ትችላላችሁ። እመለሳለሁ። የዛሬው ትኩረታችን እንግዲህ ባሳለፍነው ሳምንት በኤልፈን ሆቴል ተዘጋጅቶ ስለነበረው አንድ የስዕል አውደ ርዕይ ላይ ነው። ከቆይታ በፊት ከአዘጋጆቹ ጋር ከጥቂት ሰዓሊያን ጋር ቆይታ ነበረን። ዞር ዞር እያለም ስዕሎቹን አይተን በጣም ደስ የሚሉ የጥበብ ስራዎች ተካተውበታል። አሁንም ቆይታችን አላለቀም። ወደ ጥቂቶቹ ስራዎች ደግሞ እንላለን። ስምህ ማን ልበል? እሺ፣ ሳሊ ቴዎድሮስ እባላለሁ። እሺ ቴዲ፣ አርት ሴል ላይ የተሳተፍከው ለመጀመሪያ ጊዜ ነው ወይስ ከዚህ በፊት ተሳትፈህ ታውቃለህ? አይ አሁን ለሁለተኛ ጊዜ ነው ተሳተፍ። እንዴት አገኘኸው? ያሁኑ እንግዲህ ትንሽ መክፈቻው ላይ ነው የመጣችሁት። እንግዲህ ቫይቡ ጥሩ ይመስላል። ያው ካለው ወቅታዊ በሽታም ከኮሮና ጋር ያው ጥሩ ነገር ብቻ እስካሁን የምናየው ነገር ጥሩ ይመስላል። ያንተ ስዕሎች እስካሁን ካየኋቸው ለየት ይላሉ። በጣም ነው የሚያማምሩት። ምንድነው ምን አይነት ቲም ነው የተጠቀምከው? ብዙ ጊዜ ፎከስ የምታደርገው ምን አይነት ነገሮች ላይ ነው? አዎ እስቲ ከቲሙ ከመጀመሪያ በፊት ያው ብዙ ጊዜ እኔ የምጠቀመው አሳሳል እንትኖቼ አይዲያዎቹ ማለት ነው ብዙ ጊዜ መንፈሳዊ ከእምነት ጋር የተያያዙና ሂስትሪ ያለው ነገሮች ታሪክ እንደዛ ላይ ብዙ ጊዜ አተኩራለሁ።
መነሻ ሀሳብ የሚሆኑ እነሱ እንደሱ አይነት ነገሮች ትንሽ ናቸው። ኢትዮጵያዊ የሆኑ ነገሮችን ከኛ ሂስትሪ ጋር የተያዙ ነገሮችን በብዛት ወደዛ ላይ ትኩረት እያደረኩ ነው የምሰራው። እስቲ አሁን ለምሳሌ በጣም የማረከኝ ይሄኛው ስዕልህ ነውና ስለዚህ ስዕል እስቲ ንገረኝ። ኦኬ ያው ብዙ ሪያሊስቲክ ነው የምታይ ነገር ግልጽ ነው እና ይሄ አይዲያው ስለት ነው ያልኩት። ኦኬ ያው እንደምታያት ሻማ ይዛ ምናምን ስለቷ ደርሶላት ነው። ኦኬ እና ያው ጥላ አስገብታ ነው እና እንግዲህ እኔ ለኔ ፊል ሳረጋት ልጅ ያው ፈጣሪዋን ጠይቃ ፈጣሪዋ ልጅ ሰጥቷት ያው ስለቷን ያስገባ ያው ደግሞ ላይቱ ደግሞ የምታየው ካንድሉ ምናምን ያው የፈጣሪን ብርሃን ለመግለጽ ነው። በጣም ነው የሚያምረው። በጣም እና ደግሞ ገና አልወለደችም፣ እርጉዝ ናት። ኦኬ እና ትንሽ የምታየው እንትን ያለው ቆንጆ ስዕል ነው በጣም። እንደዚህ አይነት ኢቨንቶች መዘጋጀታቸው ለሰዓሊው፣ ለገዢው፣ ለአርቱ በአጠቃላይ ምን አይነት አስተዋጽኦ አለበት? እንግዲህ እኛ ሀገር አሁን እንደምታውቂው በአርቱ ላይ ትንሽ አሁን የምታየው ቢግ አርት ሴልና ሸራተን የሚዘጋጀው አርት ኦፍ ኢትዮጵያ ነው ትንሽ አስተዋጽኦ ያለው። ጋሽ ልጅ ሰገድና አቶ ያሲር እነሱ ናቸው እንግዲህ አሁን እንደምናየው ለአርቱ ጥሩ እንቅስቃሴ የሚያሳዩ። ሌላ በተረፈ ትንሽ መንግስትም ቢሆን በአርቱ ባለው ሁኔታ ላይ ትንሽ ትኩረት ድጋፍ እነሱ አንዳንድ ነገሮች አሁን ጥሩም ነገር እያየን ነው። ፓርክ ዶክተር አብይ አንዳንድ ነገሮች እየተሰሩ ነው እና በአርቱ ላይ አሁን ትንሽ ጥሩ ለውጥ እያየን ነው። ኦዲየንሱም ባይገዛም ተመልካች ሆኗል። አቅሙ ያው ትንሽ የአርቷ ጋር ለመግዛት ኢትዮጵያ ውስጥ ይከብዳል እና ጥሩ ብቻ እንቅስቃሴ አለ። ሰዓሊዎቹም ብዙ አይነት ለውጥ እያየን ነው። ያው አንዱ ከአንዱ ይማራል። እድገታችን የምናውቂው እንትና የደረሰ ያው እንተያያለን። ጥሩ ነው። የአርቷ ቤት ጥሩ እየሆነ ነው። እሺ፣ አመሰግናለሁ ቴዲ። ኢትዮጵያ ከ3000 ዓመታት የሚሻገር የሥነ ጥበብ ታሪክ እንዳላት አጥኚዎች ያወሳሉ። የተለያዩ ጥናቶች እንደሚያስረዱት በ3ኛውና በ4ኛው ክፍለ ዘመን መባቻ አካባቢ የቅድመ ክርስትና ሥነ ጥበባዊ እሴቶች እንደነበሩ አመላካሽ መረጃዎችም አሉ። በወቅቱ በአክሱም ዘመነ መንግስት በሀገር ውስጥና ከሌሎች የውጭ ሀገራትም ጋር በሚደረጉ የንግድ እንቅስቃሴዎች አማካኝነት የኪነ ህንፃና የቅርጻ ቅርጽ ጥበብ እየተስፋፋ መጣ። በ4ኛው ምዕተ ዘመን ክርስትና የአክሱም መንግስታዊ ሃይማኖት ሲሆን በወቅቱ ተስፋፍቶ የነበረው የኪነ ህንፃና የቅርጻ ቅርጽ ጥበብ እንደደበዘዘ፣ እንዲሁ በአብያተ ክርስቲያናት ክርስቲያናዊ የስነ ስዕል ጥበብ እየተተካ መምጣቱን ጥናቶች ያሳያሉ። ነገር ግን በአክሱም ዘመን ከተሰሩት ክርስቲያናዊ ስዕሎች ብዙዎቹ በተደጋጋሚ የአብያተ ክርስቲያናትና የገዳማት እድሳት ምክንያት ጠፍተዋል። ከቅድመ ክርስቲያናዊ የጥበብ ስራዎች መካከል እስካሁን ያለው ትክክለኛነቱ የተረጋገጠው ብቸኛ ስዕል የአቡነ ገሪማ የወንጌሎች የድርሳን ውስጥ ምስል ነው። እሺ፣ ሰላም አሜን። አርት ሴል ላይ ለመጀመሪያ ጊዜ ነው የተሳተፍከው ወይስ ስንተኛ ጊዜ ነው? እንግዲህ ይሄ የመጀመሪያዬ ነው። ጠብቄ የመጣሁት ጥሩ ነገር ነው። የሰው ፊድባክ ምን ይመስላል የሚለውን ነገር ነው በዋናነት ጠብቄ የመጣሁት። እንደጠበቅኩትም የተሻለ ነገር ነው ያገኘሁት። የሰውም መልስ የሰውም እይታ ምልከታ ጥሩ ነው ብዬ አስባለሁ። ያው ቅድም እንደነገርኩ ስራዎች በጣም ለየት ያሉ ናቸውና ማቴሪያሎቹን እንዴት ነው የምትመርጣቸው? የምትሰራቸው ዲዛይኖች ደግሞ መነሻ ሀሳብ የሚሆን ምን አይነት ነገሮች ናቸው? ሀሳቡ ከመጣልህ በኋላ ደግሞ ማቴሪያሎቹን ለማሟላት ምን አይነት ሜቶዶችን ነው የምትጠቀመው? መጀመሪያ ላይ እንግዲህ እኔ ስራውን ከመጀመሪያ በፊት ምን መስራት አለብኝ ብዬ አስባለሁ። ያሰብኩትን ነገር በአእምሮዬ ይዛለሁ። ከዛ በኋላ ወረቀት ላይ ነድፋለሁ። ከወረቀት በኋላ ነው እንግዲህ ስቱዲዮ ውስጥ ወደ 3D የሚቀይረው። ከዛ በኋላ እንግዲህ ለምሳሌ እንቅስቃሴ ያለበት ቦታ ላይ ለምሳሌ እግሩ ላይ ምን ባረግ ያንን እንቅስቃሴ ይገልጽልኛል ብዬ አስባለሁ። እንደዛ እያረኩ ስራውም ራሱ ጋይድ እያደረገኝ ስራውን ጨርሳለሁ ማለት ነው። እንደዚህ አይነት ኢቨንቶች መዘጋጀታቸው ምን አይነት አስተዋጽኦ አለው ብለህ ታስባለህ? ለሻጩ፣ ለገዢው፣ ለአርቱ በአጠቃላይ ትልቅ አስተዋጽኦ ነው ያለው። እኔ አርትን ከግድግዳ ላይ ባለፈ ትልቅ ለጀነሬሽን መልእክት ያስተላልፋል ብዬ ነው እኔ ማስበው። ስለዚህ
ለሻጩም ለኦዲየንሱም ለገዢው ትልቅ መልእክት አለው ነው። ከጌጥነቱ ባለፈ በዚህ መልኩ ነው ማየው ነው። እሺ አመሰግናለሁ። የኦርቶዶክስ ተዋሕዶ ክርስትና ይበልጡኑ እየተስፋፋ በመጣበት ከ14ኛው ክፍለ ዘመን አንስቶ የቁም ጽሕፈት፣ ክርስቲያናዊ ስነ ጽሑፍ እንዲሁም ስነ ስዕል አብረው ዳብረዋል። ለዚህ ማሳያ የሚሆኑ በርካታ የብራና ላይ ድርሰቶችን እንዲሁም ስዕላትን ለማንሳት እንችላለን። ብራና ከተለያዩ የእንስሳት ቆዳዎች የሚዘጋጅ ጥንታዊ ጥበብ ነው። ጥንት አባቶች ከበግ፣ ከፍየል፣ ከዱር እንስሳት ቆዳዎችና አንዳንዴ ከፈረስ ቆዳ በማዘጋጀት እነዚህን ድርሰቶች ያዘጋጃሉ። በብራና ላይ የሚሰሩ የስነ ስዕል ስራዎች የጥንታዊ የኢትዮጵያ የስነ ስዕል ስራዎች አንድ አካል ናቸው። ምንም እንኳን ከቀረው ዓለም ክርስቲያናዊ ስነ ስዕል ጋር የይዘትና የቅርጽ ተመሳሳይነት መያዙ ባይቀርም የኢትዮጵያ ክርስቲያናዊ ስነ ስዕል የራሱ ልዩ መገለጫዎችም አሉት። በምዕራብ በመካከለኛውና በደቡባዊ አፍሪካ የስነ ቅርጽ ጥበብ በዋናነት ተመራጭ የስነ ጥበብ ዘርፍ ሲሆን የኢትዮጵያ ክርስቲያናዊ ስነ ጥበብ ግን አብይ መገለጫው ስነ ስዕል ነው። ከኢትዮጵያ ቤተክርስቲያን ስነ ስዕል ልዩ መልኮች አንደኛው አነስተኛ ቁጥር ያላቸው ቀለማት ግልጋሎት ላይ መዋላቸው ነው። በአብዛኛው ጥንታዊ የቤተክርስቲያን ስዕሎች ስናይ ከጥቁርና ነጭ ቀለማት በተጨማሪ ሰማያዊ፣ አረንጓዴ፣ ቢጫና ቀይ ቀለማት ለስዕል ስራ ሲውሉ ይስተዋላሉ። እስከ 17ኛው ክፍለ ዘመን ድረስ ቀይ፣ ቢጫና አረንጓዴ ቀለማት በየአካባቢው ከሚገኙ እጽዋት ተጨምቀው ይሰሩ የነበረ ሲሆን ሰማያዊ ደግሞ ከውጭ ሀገራት እንዲመጣ ይደረግ እንደነበር አንዳንድ የታሪክ መዛግብት ያስረዳሉ። በኦርቶዶክሳዊ የኢትዮጵያ ቤተክርስቲያን የስዕል ጥበብ ተመልካቹ ስዕሉን የሚያየው ያህል ስዕሉም ተመልካቹን ያያል ተብሎ ይታመናል። ይህም ሁኔታ ስዕሎች ኃይል እንዳላቸው እንዲታሰብ አስችሎታል። የሌሎች ምስራቃዊ አብያተ ክርስቲያናትን ያህል የቅዱሳን ምስሎች አምልኮ ባይኖርም በኢትዮጵያ የኦርቶዶክስ ቤተክርስቲያንም ውስጥ ምስሎች ለጸሎት ያገለግላሉ። ስምህ ማን ልበል? ስሜ ብሩክ ይባላል። እሺ፣ ለመጀመሪያ ጊዜ ነው አርት ሴል ላይ ተሳተፍከው ወይስ ከዚህ በፊት ተሳትፈህ ታውቃለህ? ከዚህ በፊት የዛሬ 2 ዓመት ተሳትፌያለሁ። የዛሬ ዓመት በኮቪድ ምክንያት አልተላለፈም እንጂ ከዚህ በፊት የነበረውን ተሳትፌያለሁ። እንዴት አገኘኸው የዘንድሮ? በጣም መልካም ነው። ከምንም በላይ ሳሌዎችን እርስ በርስ ማገናኘቱ በጣም ትልቅ ነገር ነው ብዬ አስባለሁ። ከትምህርት ተመርቄ ከወጣ በኋላ ያላገኘኋቸው ብዙ ሳሌዎች ማግኝቻለሁ። እርስ በርስም አዳዲስ ሀሳቦችን ለማግኘም የተለያየ ቲም እና ራስን መገምገሚያም ይሆናል እና በጣም መልካም ነው። ምን አይነት ቲም ነው ይዘህ የመጣው? ስዕሎች ምን ላይ ያተኮሩ ናቸው? ብዙዎቹ የኔ ብዙዎቹ ናቸው። አንድ ቲም ላይ ያተኮረ አይደለም። ስክራችም እሰራለሁ፣ ፔንቲንግም እሰራለሁ። በሰዓቱ ሀሳቤን ይገልጽልኛል ብዬ ያሰብኩት ማንኛውም ነገር እሰራው እንጂ በቲም ደረጃ አልገደብም። በቀለም እሰራለሁ፣ በስክራችም እሰራለሁ፣ የለጣጠፍኩኝም እሰራለሁ እና አንድ ሀሳብ ላይ ሳይሆን በሰዓቱ የሚሰጠኝን ሀሳብ ስሜት ያንጸባረቁልኝ ብቻ ነው የሰራኋቸው። ብዙ ጊዜ መነሻ ሀሳብ የሚሆነ ምን አይነት ነገሮች ናቸው? ብዙ ጊዜ ለመንገር የምትፈልጊውን ማሳያ ስለሆነ ስዕል በእያንዳንዱ ጉዳዮች ላይ ወይ ደግሞ ማንኛውም ጉዳይ ነው ይሄ ብለሽ ባትዩም በእንቅስቃሴ ላይ ያለሽን ነገር የምትነግሪበት ሳይሆን የምታሳይበት ነው ስዕል ማለት። ስለዚህ የምፈልገውን ማስበውን የማሳይበት ስለሆነ ሀሳቡ አይገድበኝም። በሁሉም ላይ እንትን አደርጋለሁ። እድሜ ጠገብ የምንለው ስነ ስዕል የሚገኘው በዋሻዎች ውስጥ ሲሆን የተሳለውም ከ40 ሺህ ዓመታት በፊት እንደሆነ ይገመታል። ስዕሎቹ በአብዛኛው የሚያሳዩት ሰዎች እንስሳትን ሲገድሉ አሊያም ደግሞ እርስ በርሳቸው ሲገዳደሉ ነው። ከዚህ በመነሳት ሰዎች ጽሑፍን እንደጀመሩ ይነገራል። ስለዚህም ሰዎች ስሜቶቻቸውን ለመግለጽና መዝግቦ ለማስቀመጥ ይጠቀሙበት የነበረው የጥበቦች ሁሉ መነሻ ስነ ስዕል ነበር ለማለት ያስደፍራል። ስልጣኔ ወደ ግብጽ፣ ፐርዣና ሜሶፖታሚያ እየተስፋፋ ሲመጣ የሸክላ ስራ፣ ስነ ህንፃና የተለያዩ የጥበብ ዘርፎች እየተስፋፉ መጡ። ክርስትና ለዓለም ከተዋወቀ በኋላ ሰዎች በመጽሐፍ ቅዱስ ውስጥ ያሉ ታሪኮችን በስነ ስዕል ማስቀመጥ ጀመሩ። ምስራቃዊ ሀገራትም እንዲሁ በስነ ስዕል እያደጉ መጡ። እንደ ተፈጥሮና የተለያዩ የዕለት ተዕለት እንቅስቃሴዎቻቸውን በስዕል ማስቀመጥ ጀመሩ። ከዚህ የተነሳው ስነ ስዕል ወደ ዘመናዊ ስነ ጥበብ አደገ። ኢምፕሬሽኒዝም፣ ኤክስፕሬሽኒዝም፣ ኪዩቢዝም፣ ዳዳይዝም እና ልዩ ልዩ የአሳሳል ዘይቤዎች ተፈጠሩ። ስምሽን ማን ልበል? ስሜ ፌና እባላለሁ። ቀራጺና ሰዓሊ ነኝ። እሺ ፌና፣ አርት ሴል ላይ ለመጀመሪያ ጊዜ ነው የተሳተፍሽ ወይስ ከዚህ በፊት ተሳትፈሽ ታውቂያለሽ? እዚህ ቢግ አርት ሴል ላይ የመጀመሪያ ጊዜ ነው ስሳተፍ። እንደ መጀመሪያሽ እንዴት አገኘሽው? ያው እንደ መጀመሪያ እንግዲህ ያው አሪፍ ነው ኤክስፔሪየንሱ። ያው እስካሁን ድረስ በእርግጥ ብዙም እንደዚህ መውጣት ምናምን ልማዱ አልነበረኝም።
አሁን ግን እስቲ የሚሆነውን ነገር ለማየት ብዬ በእርግጥ ስለዚህ ነገር በፊት ጀምሮ ያው እውቀቱ አለኝ፣ እመጣለሁ፣ አያለሁ። ግን አሁን ለመጀመሪያ ጊዜ ነው በራሴ በኩል ስሳተፍ። ስዕሎችሽ በጣም ከለርፉል ናቸው፣ በጣም ነው የሚያማምሩት። ምን አይነት ቲም ነው ይዘሽ የቀረብሽው? እኔ የኔ ቲም ርዕሱ ሲምፕል ነው፣ ዣንጥላ ነው የሚለው ኮንሰፕቱ። ዣንጥላ ነው ግን ውስጡ ብዙ የተለያዩ ሀሳቦች ያነሳል። እንደዛ ነው። ዣንጥላ ያልሽበት ስፔሲፊክ ሪዝን አለሽ ወይስ ብዙዎቹ ላይ ዣንጥላ ስላለ ነው? ስፔሲፊክ ሪዝኑ ራሱ ሀሳቡ ያው ዣንጥላ መጠለል ነው ሀሳቡ፣ ከብዙ ነገር መጠለል፣ አንድም በፍርሃት ወይም ደግሞ አንድም ከሆነ ነገር መጠለል በሚለው ሀሳብ ዙሪያ ነበር የመጀመሪያው ሀሳብ የተነሳ። ያው ሀሳቡ ትንሽ ስለሚበዛ አሁን ማብራራት ባልችልም፣ ግን ይሄኛው ዣንጥላ ዩኒቲ ነው፣ ይሄኛው ዣንጥላ ፍቅር ነው ወይም ላቭ ነው፣ ይሄ ፊር ነው ፍርሃት። ኦኬ። ይሄኛው ራይዝ አፕ የሚል ኮሌክሽኖች ናቸው እነዚህ። ይሄኛውም እንደዛው ፊር ነው። ይሄኛው ግን ርዕሱ ትንሽ ይለያል። ለማድ ወይስ ኮራጅ ብዬ ነው የሰራሁት። ብዙ ጊዜ ያው ህይወት ላይ ወይ ለምደነው ነው ወይስ ኮርጀነው ነው። ብዙ ጊዜ አንዱ የሄደበትን መንገድ ወጣም ወረደም ስለፈለግነው ሳይሆን ህይወት ስለምታስገድድ እንወለዳለን፣ ከዛም መጨረሻችንም እንሞታለን። አንቺ የሚሰማሽ ስሜት እኔ ይሰማኛል። ራሱ ይሄ ሀሳቡ የተሰራበት ሰውኛ በሚለው ነው። ሰውኛ፣ ሰውና እኛ እኔና አንቺ ውስጥ ያሉት ስሜቶችና ሁሉም የየራሱን ሀሳብ እንደ ታቦት ተሸክሞ ግን ዞሮ ዞሮ መጨረሻው ላይ ፓዙ አንድ ነው የሚሄድበት። ሰርኩሌሽን ነው፣ ላይፍ ሰርኩሌሽን ነው። ከዛ ግን ያው እንደ ዴስቲኒው ደግሞ የተለያየ ከኋላ የሚታዩ ሰርክሎች አሉ። እንግዲህ እንደ ዴስቲኒሽ ወይም ደግሞ እንደምትመርጩ ነገርም ሊለያይ ይችላል። ግን ያው ህይወት ዞሮ ዞሮ በአንድ አቅጣጫ ነው። እንደ ታቦት እንግዲህ የተሸከሙት የራሳቸውን ሀሳብ። እንግዲህ ሀሳብ ትልቅ ነው። ሁሉም የራሱ እንግዲህ ሴጣን ያማምራሉ። አመሰግናለሁ። እንደዚህ አይነት ኢቨንቶች መዘጋጀታቸው ለሻጩም ለሰዓሊውም በአጠቃላይ ለአርቱ ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? ባንቺ አስተሳሰብ በተለይ እኔ አሁን ለምሳሌ እንዳልኩሽ በፊት ብዙ አልመጣም ነበረ፣ ግን ዛሬ መጥቼ ባየሁት ነገር በጣም ደስ ያለኝ አንደኛ ራሱ ስዕል ተጽዕኖ መፍጠር እንደሚችል ሶሳይቲው ላይ ታያለሽ። ሁለተኛ ብዙ አይነት አጋጣሚዎች አሉ። አሁን ለምሳሌ አንቺን አገኘው ስለ ስራ ያወርቻለሁ፣ ሰዓሊው ራሱን ያስተዋውቃል። እንደገና ደግሞ ያው በኮሮና በምናምን የተደከመ ሰዓሊ ነው። አትሊስት እንደገና ደግሞ የተወሰነ ገቢ ያገኛል። ያ ነገር ቀላል አይደለም። እሺ፣ አመሰግናለሁ። አመሰግናለሁ። እሺ እንግዲህ ተመልካቾቼ ቢግ አርት ሴል ውስጥ ያደረግነው የሃሽታግ ታይም ቆይታችን ይህንን ይመስል ነበረ። ያላችሁን አስተያየት በፌስቡክና በኢንስታግራም ገጻችን ላይ ልታካፍሉን ትችላላችሁ። መለሳለሁ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።